ከሰሞኑ ወደ ስምምነት እየተቃረቡ ነው የተባሉት አሜሪካና ኢራን ወደ ግጭት አምርተዋል። ግጭቱ እስራኤል ቴህራን ላይ ከፈጸመችው ጥቃት በኋላ መጀመሩ ታውቋል። አሜሪካ ከእስራኤል ጎን በመሰለፍ ጥቃቱን የተቀላቀለች ሲሆን ኢራንም ያጸፋ ምላሽ በመስጠት ላይ ትገኛለች። ይህንን ኢራን ላይ የተፈጸመውን ጥቃት ተከትሎ ሊከሰቱ የሚችሉ 7 ሁኔታዎችን ባለሙያዎች አስቀምጠዋል። እያንዳንዱን በዝርዝር እንመለከተዋለን። የመጀመሪያው ዲሞክራሲያዊ ስርዓት ሽግግር ነው። የአሜሪካ የአየር ኃይልና የባህር ኃይሎች የተወሰኑና የተለዩ ኢላማዎች ላይ ብቻ ጥቃት ከፈጸሙ ኢራን ወደ ዲሞክራሲያዊ ስርዓት ልትሸጋገር ትችል እንደሚሆን ይገመታል። ይህ ሊሆን የሚችለው ግን ጥቃቱ የተወሰኑ የኢራን እስላማዊ አብዮታዊ ዘብ ወታደሮችና በአብዮታዊ ዘቡ ስር በሚንቀሳቀሱ የባሲ ታጣቂዎች ወታደራዊ ይዞታዎች ላይ እንዲሁም በባለስቲክ ሚሳይሎች መተኮሻና ማከማቻ ቦታዎች እንዲሁም የኢራን የኒውክሌር ማዕከላት ላይ ብቻ የሚፈጸም ከሆነ ነው። በዚህ ምክንያት ቀድሞውኑ የተዳከመው አገዛዙ ወድቆ ኢራን ሌላውን ዓለም መቀላቀል ወደምትችልበት ትክክለኛ የዴሞክራሲ ስርዓት ልትሸጋገር እንደምትችል ባለሙያዎች ገምተዋል። ምክንያቱም የምዕራቡ ጦር በኢራቅና በሊቢያ ጣልቃ መግባቱ የዴሞክራሲያዊ ስርዓት ሽግግርን አላመጣም። ምንም እንኳን ጣልቃ ገብነቱ በሁለቱም ሀገራት የነበረውን አምባገነን ስርዓት ማስወገድ ቢችልም ለዓመታት አለመረጋጋትንና ደም መፋሰስን ማስከተሉ የሚታወቅ ነው። ሁለተኛው የኢራን እጣ ፈንታ ደግሞ አገዛዙ ይተርፋል፣ ፖሊሲዎቹ ግን ይሻሻላሉ ተብሎ ይጠበቃል። ይሄኛው የቬኔዙዌላ ሞዴል ሊባል እንደሚችል ይገመታል። በቅርቡ አሜሪካ በቬኔዙዌላ ላይ የወሰደችው ፈጣንና ከባድ እርምጃ አገዛዙ እንዲቆይ ነገር ግን ፖሊሲዎቹ እንዲቀየሩ ማስገደዱ የሚታወቅ ነው። ኢራን አሁን ባለችበት ሁኔታ ይህ ማለት በበርካታ ኢራናውያን ዘንድ የማይወደደው የኢስላማዊ ሪፐብሊክ አገዛዝ ከውድቀት ተርፎ ነገር ግን በመካከለኛው ምስራቅ ላሉ ታጣቂዎች ድጋፍ እንዳያደርግ ወይም በሀገር ውስጥ የኒውክሌርና የባሊስቲክ ሚሳይል ፕሮግራሞቹን ለማቋረጥ እንዲሁም ተቃውሞን ማፈኑን እንዲያቆም የሚያስገድደው ይሆናል። ይህኛው አማራጭ ይሆናል ብሎ ማሰብ ግን ከባድ ነው ብለዋል ባለሙያዎቹ። ምክንያቱም ኢስላማዊ ሪፐብሊክ አገዛዝ ለ47 ዓመታት ያህል ይህን ሲቃወም ነው የቆየው። አሁንም የአቅጣጫውን የሚቀይር አይመስልም ተብሏል። ሶስተኛው የኢራን አማራጭ ደግሞ አገዛዙ ይወድቃል፣ በወታደራዊ አስተዳደር ይተካል የሚል ነው። ይህ ብዙዎች ሊሆን ይችላል ብለው የሚያስቡት አማራጭ ነው። አሁን ያለው አገዛዝ በብዙዎች ዘንድ የሚደገፍ ባለመሆኑ ምክንያት እንዲሁም ለዓመታት በሀገሪቱ እየተካሄዱ ባሉ ተከታታይ ተቃውሞዎች እየተዳከመ መምጣቱ ይነገራል። ሆኖም አሁንም ግዙፍና ሰፊ የደህንነት ስርዓት ዘርግቶ በመንቀሳቀስ ላይ እንደሚገኝ ባለሙያዎች ገልጸዋል። ተቃዋሚዎች አገዛዙን እስካሁን መገልበጥ ያልቻሉትም ከጎናቸው የሚቆሙ የጸጥታ ኃይሎች ባለመኖራቸው መሆኑን የፖለቲካ ባለሙያዎች እየገለጹ ይገኛሉ። እነዚህ ታማኝ የሆኑ ኃይሎች በተቃዋሚዎች ላይ በሚጠቀሙት ጭካኔ የተሞላበትና ያልተገደበ ኃይል ምክንያት አገዛዙ ስልጣን ላይ እንዲቆይ እንዳደረገው ይነገራል። በመሆኑም አሜሪካ ከምትፈጽመው ጥቃት በኋላ የሚፈጠረውን ግራ መጋባት ተከትሎ ኢራን በእስላማዊ አብዮታዊ ዘብ በተገነባ ጠንካራ ወታደራዊ አስተዳደር ትመራለች ተብሎ እንደሚታሰብ ይገመታል። አራተኛው አማራጭ ኢራን በአሜሪካ ኃይሎችና ጎረቤቶቿ ላይ የአጸፋ ጥቃት ትሰነዝራለች የሚለው ነው። ኢራን ጣቶቿ ቃታ ላይ መሆናቸውን በመግለጽ ከአሜሪካ ለሚፈጸምባት ጥቃት የአጸፋ ምላሽ እንደምትሰጥ ስትዝት ቆይታለች። ይህንንም በተግባር ማድረግ መጀመሯ ታውቋል። ምንም እንኳን ኢራን ያላት ኃይል ከአሜሪካና ከአጋሮቿ የባህርና የአየር ኃይል ጋር ሊወዳደር እንደማይችል ግልጽ ቢሆንም አሁንም በዋሻዎች ከመሬት በታች ወይም ራቅ ባሉ ተራራዎች ውስጥ ተደብቀው በሚገኙ የባሊስቲክ ሚሳይሎችና ድሮኖች ያጸፋ ምላሿን መስጠቷን እንደምትቀጥል ይገመታል። በአረብ ባህረ ሰላጤ በኩል በሚገኙ በባህሬንና በኳታር የአሜሪካ ወታደራዊ ሰፈሮች እንዲሁም ደግሞ መሰረተ ልማቶች ላይ ጥቃት መፈጸሟን ልትቀጥል እንደምትችል ነው የሚገመተው። ከፈለገችም የአሜሪካ ጥቃቶች ተሳታፊ ናቸው ብላ በምታስባቸው እንደ ዮርዳኖስ ወይም እስራኤል ያሉ ሀገራትን አንዳንድ ወሳኝ መሰረተ ልማቶችን ኢላማ ማድረግ እንደምትችል ባለሙያዎቹ ገልጸዋል። ይህ ሀሳባቸው ትክክል ይመስላል። በአሁኑ ወቅትም ኢራን እስራኤልን ጨምሮ በተለያዩ የመካከለኛው ምስራቅ ሀገራት ላይ ጥቃቶችን በመሰንዘር ላይ ትገኛለች። በአውሮፓውያኑ 2019 በኢራቅ ውስጥ በኢራን የሚደገፉ ሚሊሻዎች እንደተፈጸመ በተነገረውና በሳውዲ አርማኮ የፔትሮኬሚካል ተቋማት ላይ የተፈጸመው አውዳሚ የሚሳኤልና የድሮን ጥቃት ሳውዲዎች ለኢራን ሚሳኤሎች ምን ያህል ተጋላጭ እንደሆኑ በግልጽ ያሳየ እንደነበር በወቅቱ ሲዘገብ ቆይቷል። ሁሉም የአሜሪካ አጋር የሆኑት በአረብ ባህረ ሰላጤ ላይ የሚገኙ የኢራን ጎረቤቶችም
የአሜሪካ ወታደራዊ እርምጃ በእነሱ ላይ ጦስ ይዞ ሊመጣ እንደሚችል ሲገምቱ የቆዩ ሲሆን በዚህ መሰረትም የተለያዩ ጥቃቶች እየተሰነዘረባቸው ይገኛል። አራተኛው የኢራን አማራጭ ደግሞ በባህረ ሰላጤው ቦምብ በመቅበር አጸፋ ትሰጣለች ተብሎ ይገመታል። ኢራን ከአውሮፓውያኑ 1980 እስከ 1988 ባሉት ዓመታት በተካሄደው የኢራንና ኢራቅ ጦርነት ጀምሮ የመርከብ መስመሮች ላይ ቦምብ የቀበረች ሲሆን በሮያል የባህር ፈንጂ አምካኞች እስከሚጸዱ ድረስ ለዓለም አቀፍ የመርከብ ጉዞና የነዳጅ አቅርቦት ስጋት ሆነው መቆየታቸው የሚታወቅ ጉዳይ ነው። በኢራንና በኦማን መካከል የሚገኘው ጠባቡ የሆርሙዝ ሰርጥ ደግሞ ለዓለም ንግድ ወሳኝ ቦታ እንደሆነ ይታወቃል። በዓመት ወደ 20 በመቶ የሚሆነው የዓለም የተጣራ የተፈጥሮ ጋዝ እንዲሁም ከ20 እስከ 25 በመቶ የሚደርሰው የነዳጅ ዘይትና የነዳጅ ተረፈ ምርቶች የሚያልፈውን በዚህ ወሽመጥ መሆኑ ይታወቃል። ኢራን አሁን ላይ በፍጥነት የባህር ቦምቦችን ለመቅበር ልምምድ መጀመሯም ታውቋል። ይህንን ካደረገችም የዓለም የንግድና የነዳጅ ዋጋ ላይ ተጽዕኖ ማሳደሩ የማይቀር ጉዳይ ነው። ስድስተኛው የኢራን አማራጭ የአሜሪካን ግዙፍ የጦር መርከብን በማስመጥ አጸፋ ትሰጣለች ተብሎ መጠበቁ ነው። አንድ የአሜሪካ መርከበኛ በባህረ ሰላጤው በሚገኝ የጦር መርከብ ላይ ሆኖ ኢራን የተቀናጀ ጥቃት ትፈጽማለች የሚል ስጋት እንዳለው መግለጹ ይታወሳል። ኢራን በአንድ ወይም በብዙ ኢላማዎች ላይ በርካታ ፈንጂዎችን በድሮኖችና በፈጣን ባህር ሰርጓጅ የጦር ጀልባዎች የምትተኩስበት ቦታ ይህ ነው። በዚህ ምክንያትም የአሜሪካ የባህር ኃይል መከላከያዎች ሁሉንም በአንድ ጊዜ ማስወገድ አይችሉም ተብሎ ይገመታል። የኢራን አብዮታዊ ዘብ ጥበቃም ከዓመታት በፊት በባህረ ሰላጤ ውስጥ የነበረውን ባህላዊ ባህር ኃይሎች በሌሎች መተካቱ ታውቋል። የተወሰኑ አዛዦቹም በዛ ወቅት በዳርት ማውዝ ስልጠና መውሰዳቸው ታውቋል። የኢራን የባህር ኃይል አባላት ስልጠናቸውን ያተኮሩት ባልተለመደ ወይም ያልተመጣጠነ ጦርነት ላይ ሲሆን ዋናው ጠላታቸው የሆነውም ደግሞ የአሜሪካ የባህር ኃይል አምስተኛውን የጦር መርከብ በማጥፋት ወይም በማሳለፍ ሊያገኛቸው የሚችላቸውን ቴክኒካዊ ጠቀሜታዎች እየተመለከተ እንደሆነ ነው የሚታወቀው። መርከበኞቹን በመያዝ የጦር መርከቡን ማስመጥ ደግሞ ለአሜሪካ ትልቅ ውርደት እንደሆነ ይገመታል። ምንም እንኳን ይህ የማይመስል ቢሆንም በአውሮፓውያኑ 2000 በቢሊዮን ዶላር የሚገመተው የሚሳኤል አውዳሚ የጦር መርከብ በባህረ ሰላጤው ነዳጅ እየሞላ ሳለ በአልቃይዳ የአጥፍቶ ማጥፋት ጥቃት ተፈጽሞበት 17 የአሜሪካ መርከበኞች መገደላቸው የሚታወስ ጉዳይ ነው። ከዚህ በፊትም በአውሮፓውያኑ 1987 የኢራቅ ጄት አብራሪ 2 ኤክሶሴት ሚሳይሎችን ዩኤስኤ ስታርክ በተባለ የአሜሪካ የጦር መርከብ ላይ በመተኮስ 37 መርከበኞችን የሚታወስ ጉዳይ ነው። ሰባተኛውና የመጨረሻው አማራጭ ደግሞ አገዛዙ ይንኮታኮታል፣ ቀውስም ይፈጠራል ተብሎ ይገመታል። ይህ ኢራን ላይ የተደቀነ እውነተኛው አደጋ መሆኑም ታውቋል። የጎረቤቶቿ ኳታርና ሳውዲ አረቢያ ዋነኛ ስጋቶች ውስጥም አንደኛው ይህ መሆኑን የታወቀው። ከዚህ በተጨማሪም ልክ በሶሪያ በየመንና በሊቢያ እንደታየው የእርስ በርስ ጦርነት ሊከሰት ይችላል ተብሎ ተፈርቷል። በሚፈጠረው ትርምስና ሁከት ውስጥም የሚፈጠረውን የኃይል ክፍተት ተከትሎ ኩርዶች፣ ባሉችና ሌሎች በቁጥር አናሳ ጎሳዎች ህዝባቸውን ለመጠበቅ ሲሉ ሊፈጠር የሚችለው ውጥረት ወደ ትጥቅ ትግል ሊያመራ የሚችልበት አደጋ እንዳለ ተዘግበዋል። ይህም በኢራን የውክልና ጦርነት በቀጠናው ጥቃቶችን ያስተናገደችውና በኒኩለር ፕሮግራሟ የህልውና ስጋት የገባት እስራኤል ብቻ ሳይሆን አብዛኛዎቹን የመካከለኛው ምስራቅ አገራትን ሊያስደስት እንደሚችልም ይጠበቃል። ነገር ግን ትልቋና 93 ሚሊዮን ህዝብ ያላት የመካከለኛው ምስራቅ አገር ወደ ትርምስ ውስጥ እንዲሁም የሰብአዊና የስደተኝነት ቀውስ ውስጥ እንድትገባ ማንም ሰው እንደማይፈልግም ታውቋል። አሁን የአሜሪካና የእስራኤል ጥቃት ኢራን ላይ መፈጸም ጀምሯል። ኢራንም ያጸፋ ምላሽ በመስጠት ላይ ትገኛለች። ይህ ጥቃት ሲያበቃ ኢራን ምን አይነት መልክ ይዛ ልትወጣ ትችላለች የሚለው ግን በሁሉም በኩል በጉጉት እየተጠበቀ ይገኛል።